የሐኪም እጥረት ባለበት ሀገር እንዴት ሐኪሞች ስራ ያጣሉ? ተፎካካሪ ፓርቲዎች ለምን ይሄንን እንዳላመሰገኑ ገርሞኛል። ሐኪሞች ሰው ለማዳን ተምረን ሰው እያከምን እያለን በሕክምና ጦት እየሞትን ነው ብለው በአደባባይ በተለያዩ መንገዶች ጥያቄ አቅርበዋል። አንድ ሐኪም የሚከፈለው ደሞዝ $100 በታች ነው። ስንት ታረጉታላችሁ? $500 እንዲሆን እናደርጋለን። $500 የምታረጉት ከሆነ በ5 እጥፍ ታሳድጉታላችሁ ማለት ነው። ከዚህ ሀገር በጀት ላይ 5% ጭማሪ እያደረጋችሁ ነው። ከየት ነው የምታመጡት? የኛውን ጭማሪ ወጪዎችን በመቀነስ ነው። ባላቸው ደሞዝ ከመኪና አቅራቢ ድርጅቶች ጋር እየተመካከሩ የተወሰነ የደሞዛቸውን በመቆጠብ ከሚኖራቸው ላይ ያንን መኪና ደሞዙ ለመኖር አልበቃውም ትላላችሁ። በሌላ በኩል ከደሞዙ የተቆረጠ መኪና ይገዛል። ከየት አምጥቶ ነው ከደሞዙ የሚቆረጥ መኪና የሚገዛ? እሱን እያልኩኝ ነው ያለሁት። አንድ ትብብር ፓርቲ መርጣችሁ ሁለት የተለያየ ሀሳብ ነው እያቀረባችሁ ያላችሁት። አይደለም ይለያያል ብለን አናስብም። የሐኪሞች አያያዝ የተመቸ ባልሆነ ምክንያት ለመሰደድ ተገደናል፣ ለመሰደድም ተገደዋል ያሉ ሐኪሞች የአያያዝና የአስተዳደር ጥያቄ አላቸው። እኔንን ጭምር ጤና ሴክተር እየሰራን ያለነው ሐኪሞች ናቸው። በየደረጃው ተቋማትን እየሰሩ ያሉት የጤና ባለሙያዎች ናቸው። 500,000 የሕክምና ባለሙያዎች መንግስት በረጅም ጊዜ ክፍያ ቤት ይገነባል ብላችሁ ብታስቡ፣ አንድ ቤት በዝቅተኛ ዋጋ በ2 ሚሊዮን ብር ይገነባል ብለን ብናስብ 1 ትሪሊዮን ብር ያስፈልጋቸው። ዝም ብለን በግልፍተኝነት በስሜታዊነት ይሄን እናደርጋለን ብለን ነገ የዛሬ 5 ዓመት ደግሞ እንደዚህ ብልጽግናዎች እንደሚጠየቁት እንድንሸማቀቅ አንፈልግም። እስካሁን የጤና አማራጭ ፖሊሲ ሀሳባቸው በግልጽ ለህዝባቸው አላቀረቡም። ለቀጣዩ 8ኛው ሀገራዊ ምርጫ ተዘጋጅተው ተባብረው ቢመጡ የተሻለ ይሆናል።